አደገኛ ናቸው። የሚናቁ አይደሉም ብዬ ነበር እኮ መጀመሪያም ካሌብ። ሰዎች ግቢ ውስጥ ነበሩ። ሁለቱን ፌንት አስነቅለው መንገድ ላይ ጥሏቸው ነው ሄዱ። ሌሎቹ የት እንደገቡ አላውቅም። አንደኛው ካለቀ በኋላ ነው የደወለልኝ። ሞገስ በጥይት ተመቷል ብሎኛል። በተረፈ እንዳለ ደብደበው ፌንት አስነቅሏቸው ነው ሄዱት። አዎ ካሌብ፣ እኔም እኮ እንደዛ ነው የምልህ። ይሄ እኮ ውርደት ብቻ አይደለም፣ ከባድ አደጋ ውስጥ ነው የገባ ነው። እናማ ድፍት ይበል። ደም አትሰጪውም። ሰጣለሁ የምትይ ከሆነ ደግሞ ዝና አንቆ እንዲይዝሽ አደርጋለሁ። ዝና ሊገለኝ እየፈለገኝ ነው። ከሱ ውስጥ ትጠብቀኛለህ? ይኸውልሽ ኤፍራታ፣ እሱ እኮ እኛንም እየፈለገን ነው። እኔ ደግሞ ፖሊስ አይደለሁም። ሁልጊዜ አንቺን ከሱ አላስጥልሽም። ለፖሊስ አመልክቺና ራስሽን ነፃ አውጪ ብዬሻለሁ። ይኸውልሽ እሱ በኋላ እናወራለን። አሁን ይኸውልሽ 20 ሺህ ብር እከፍልሻለሁ። በአስቸኳይ ነይና የሞገስን ህይወት አትርፊልኝ እባክሽ። እሱ ለእኛ ሲል ነው እንደዚህ ሆነው። 30 በይው። እሺ፣ ግን መጠጥ ወስደኛለህ? እሺ፣ እንደዚህ አይነት ነገር ከምታደርግ ግደለኝ። እኔ የመግደል ችግር የለብኝም። ከዛ ለይቼ እዚህ ያስቀመጥኩሽ ማለት ነው። አዘኘልሽ እንዳይመስልሽ። ግደለኝ፣ ግደለኝ። ዝም በይ አንቺ። እኔ ሴት አልገድልም። ሴት የምገል ቢሆን ኖሮ ማለት ነው መጀመሪያ ኤፍራት አልነበረ የምገላት። አስመሽተውኝ እነሱ ያድራሉ እንዴ? እንታጣ ክሊኒኩ እኮ ደሩ ስላላቸው ነው እንጂ እኮ ይመጡ ነበር። ደግሞ ነገ ጧት ይመጣሉ። አይ ዛሬ አይናቸውን ሳላ አላድርም ካልሽ ደግሞ ልብም ካለሽ መሄድ ትችያለሽ። ክሊኒኩን እራሱ ነግርሻለሁ። ዝና ያበበ ደንበሳ ልጅ ዛሬ ፊቱን እየነጨ ይገኛል። ውድ ቤተሰቦቻችን ማለት ነው። ወይኔ ዝና እንዴት እንደሚያስቀኝ። እኔ እኮ ዝና የሚያምርበት ሲናደር ነው ጋይስ። አይ ዝና አንተ እኮ የሞትከው ድሮ ነበረ። እሱም እንግዲህ ሚስትህ ሉላን ታክል ቆንጆ ማለት ነው ከእጅ ወጣ ይሄን ያክል ዘመን ስታስቆጥር ያን ሁሉ ፉከራ ያን ሁሉ ድንፋታ የሽሮ ድንፋታ ከምንድን ነው ከሰዓት ውስጥ ይወርድ ነው የሚባል ነገር አለና የመድብልም የማን ነው ይቅርታ የዝናም ፎከራ በቃ በዚህ ልክ ነው። እኔማ በጣም ነው የሚያስቀኝ ጋይ ሲናደድ እንዴት እንደ ወይኔ ያበበ ደንበሳ ልጅ ወይኔ ዝና ያበበ ደንበሳ ልጅ ቶ የሚለው ነገር ደግሞ ቶ አረ አልቀረብህም ቱስ አንተ ታንካሲስ ማለት ነው። ዛሬ በጣም ነው ደስ ያለኝ ቤተሰቦቼ፣ ምክንያቱም እነ መድብል ስለተሳካላቸው ዝና ሲናደር ስላየሁት ማለት ነው። ማህሌት አይኗ ሲቀላውስ ስላየሁ በጣም ነው ደስ ያለኝ ነው የምላችሁ። ምን ዋጋ አለው ጋይስ? እውነት በጣም ነው ደስ ያለኝ። እስኪ እናንተም ስሜታችሁን ግለጹልኝ። ሰላም ውድ የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ላይክ ማድረጋችሁን አትርሱ። ላይክ አድርጋችሁ ጀምሩ። ቪዲዮውን እስከመጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልኝ ውድ ቤተሰቦቼ። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ዛሬም እንግዲህ ወደ ቪዲዮአችን እንሂድ። አብረን ዘና እያልን እንቆያለን ማለት ነው። ዛሬ እንግዲህ ምሳሌ ዛሬ አባቷ ሲመጣ መጨረሻ ላይ ያይታችሁት ከሆነ በጣም ነው የደነገጠችው። ምክንያቱም በጣም ከሰውነት ጎዳና ወጥቶ ስለነበረ እንግዲህ ታውቃላችሁ ከ2 ወር ከ3 ወር ያላነሰ ነው በምግብ በውሃ በተለያየ ነገር እየቀጡ በዛ ላይ ደግሞ ይሄን ያክል ድብደባው ለራሱ እንደዚህ አይደለም። በቃ እንግዲህ በእርግጫ በቃ ብዙ አይነት ስቃይ ነው ሲሰቃይ እጁን በሰንሰለት እግሩን በሰንሰለት ታስሮ ሲሰቃይ የከረመው ማለት ነው ቤተሰቦቻችን። በዛ ምክንያት እንግዲህ በጣም በሚያሳዝን ሁኔታ በጣም ስለተጎዳ ብሩኬ ማነው ምሳሌ ሲመጣ በጣም ነው የደነገጠችው። መጀመሪያ ስትጓጓለት የነበረው አባቷ ሲመጣ ገና ተወሮራ ሩጣ ሄዳ እንደምታቅፈው ስታስበው የነበረው አባቷ ዛሬ ግን በመድብል ተደግፎ ሲመጣ ከሰውነት ጎዳና ወጥቶ ራሱን አቶ በቃ በጣም እንዴት ብዬ ልንገራችሁና እሱን ነገር ስታይ በጣም ነው የደነገጠችው። ማቀፉን አባቴ ብላ ሄዳ ላው ላይ መጠምጠሙ ቀርቶባት ወደ ኋላ ነው የሸሸችው። በርግጥ ከባድ ነው እንደሷ ልጅ እንኳን እሷ ልጅቷ ሌላ ሰው ራሱ በጣም ነው እንትን የሚለው። ግን እግዚአብሔር ይመስገን በህይወት ተርፎ በዛ ሁሉ ያንን ሁሉ መከራ አሳልፎ ዛሬ በዚህ በመድረሱ በጣም ደስ የሚል ነው። ሆስፒታል ገብቶ እንግዲህ ያው የምግብ ጉዳትና እንዲሁም ደግሞ ውስጡ ላይ ያለው ፈሳሽ በጣም ስላለቀ ግሉኮስ ተሰጥቶት ሕክምና ተደርጎለት እንግዲህ ዛሬ በሰላም ወደ ቤቱ መጥቷል ማለት ነው። ዋናው ትልቁ ነገር የሚፈልገው በህይወት በሰላም ወደ ቤቱ መምጣቱ ነው። በዛም እንግዲህ በጣም ደስ ብሎናል ማለት ነው ውድ ቤተሰቦቼ።
ሌላው እንግዲህ ሞገስ ተመቶ ስለነበረ ትንሽ የሞገስ ጉዳይ አሳስቦን ነበር ሁላችንም እንደምታውቀው። ግን እኔ ሞገስ ምንም አይሆንም፣ በዛ ላይ ቶሎ ወደ ሕክምና ጣቢያ ስለሚሄድ ብዙ ጉዳት አይደርስበትም። ለምን ማንም በር ላይ ምናምን ይሄን ያክል ቢይዛቸው ሰው የለም። ለምን መሰላችሁ? ቀድሞ ስለመቷቸው ሁሉንም መተዋቸዋል ማለት ነው። እና በዛ ላይ ደግሞ ብዙ ኃይል በሌለበት ሰዓት ነው እነሱ ማጥንተው የገቡት። ስለዚህ ያ ነገር ስለተጨማመረ ምንም አይሆንም ብያችሁ ነበረ። እንዳልኳችሁም እንግዲህ ምንም አልሆነም። ሞገስን በሰላም ወጥቶ ለሕክምና በቅቷል። ያው ደም ትንሽ ያስፈልገው ነበረ፣ ደም ፈሶ ስለነበረ በዛም ደም እንግዲህ ለኤፍራታ ተደውሎላት ኤፍራታ መታ ደም ለግሰዋለች። ከዛ ደሙ ከተለገሰ በኋላ እንግዲህ ኦፕራሲዮን ተሰርቶ በሰላም ወደ ቤቱ አጠናቆ ሂዷል ማለት ነው። እሱም በጣም ደስ የሚል ነገር ነው። እንግዲህ ኤፍራታ ደም ለግሽ ስትባል እሷ እንኳን እሺ ብላ ፈቃደኛ ነበረች። ግን ማህሌት አብራ ስለነበረች ለሱ ደም ምትለግሽ ከሆነ ለሞገስ ደም ከሰጠሽ እኔና አንቺ እዚህ ጋር አበቃልን፣ አሳልፌ ደውዬ ለዝና ነው እምሰጥሽ ብላት ነበር ማለት ነው። በነገራችን ላይ ኤፍራታን ዝና ተወት ስላደረጋት ነው እንጂ በዛ ላይም ደግሞ የራሱ ተንኮል ስለሆነ ራሱ ባጠመደው ወጥመድ ስለሆነ የገባው መድብል እንግዲህ ብሎ ሰደዳት። እሷን ደግሞ መድብል ሲያውቅ ደግሞ እሷን ደግሞ መልሶ እንድጠረው አደረጋት። አለቀ። የሆነው ነገር ይሄ ነው። ስለዚህ እና ኤፍራታ ትቷት ነው ዝና ማለት ነው። ግን እሷ በቃ ማለት በቃ በሷ እጅ እሷን ነፍስ በእጇ እጅ የሆነች አርጋ በጣም ተስፈራራት ነበረ። እና ኤፍራታም እንግዲህ በኋላ ገና ለመድብል ደውላለት ፊት ኦኬ ብላ ስታበቃ በኋላ እንደገና እንደማይሆንና ዝናም እያስፈራራት እንደሆነ ሲቀጥልም ደግሞ አልችልም ብለው ነበረ። መድብልም እንግዲህ እባክሽ ኤፍራታ እባክሽ በቃ ብር ሰጥሻለሁ ሲላት ብር አለች ማለት ነው። ያው የብር ነገር ታውቃላችሁ። ኤፍራታ ብር ካሳያችኋት በቃ ምንም ሌላ ነገሯ ሁሉ ነገር ትረሳለች። ራሷን ራሱ ህይወቷን እንግዲህ አሳይታት አሁን ቀደም አይታችኋል። ለዝና አሰጣለሁ ብላ ዲብና አርጋ በልታ እንደዛ ሆነች። ሁለተኛ እንግዲህ መድብል እንግዲህ ሲላት ሄዳ ዝና እንደዛ ሲላት ሄደች እና በቃ ኤፍራታን ገንዘብ ነው እንደዚህ ሪሞቷ ፓወሯ በቃ ሁሉ ነገሯ ገንዘብ ነው። በዛ እንግዲህ ብር ሰጥሻለሁ ሲላት እሺ ብላ እንግዲህ ማለትም 50 ሺህ ብለው ነበረ 20 ሺህ ብር ነው እጅ ላይ ያለኝ እሱን ሰጥሻለሁ ኤፍራታ ብሏት መድብል ኦኬ ብላ ሄዳ እንግዲህ ደም ሰጥታለች። ያው 20 ሺህ ብሯን ተቀብላለች። ግን በነገራችን ላይ መድብል ከ20 ሺህ ባለፈ ኤፍራታን ይወዳታል፣ ፍቅር አለበት ማለት ነው። ያው ለገንዘብ ሁኔታ ማለት የገንዘቡ ነገር እስከ ጥግስ እንደሆነ ያውቃታል። ግን ደግሞ የሆነ ነገሯን ወዶላታል። እሱም ነገር እንግዲህ በፍቅር ሆነው እሷም የምታስተካክለው ነገር ይሆናል ብለን ተስፋ እናደርጋለን። ያው ከችግሯ አንጻር ነው ይሄን እያደረገች የሚሆነው ብለን እናስባለን ማለት ነው። በቀጣይ እንግዲህ ዛሬ መድብል ያሰበው ነገር ተሳክቶለታል። ወንድሙን ማስፈታት ነው። ወንድሙን አስፈትቶ አባትና ልጅን አገናኝቷል። በቃ ብዙ ነገሮችን ተወጥቷል ማለት ነው። ከነዝና መንጋጋ እንግዲህ አውጥቶታል። በቃ ያስበውን ነገር አድርጓል ማለት ነው። ወደ ቤተሰቦቼ እንዲሁም ጓደኛው እንዲሁም ደግሞ ሞገስ በጣም ትልቅ ነገር ነው ያደረገው። እንግዲህ አይታችኋል። ያ ልጅ ሽጉጡን ወደ ብሩክ ሊተኩሰው ሲል አከንፍፎ ነው እንግዲህ ሽጉጡን ወደ ራሱ የተቀበለው ማለት የተተኮሰውን ጥይት በእጁም በቃ መላ አካሉን ሰጥቶ ነው እንግዲህ እሱን እንትን ያለው ማለት ነው። ምክንያቱም ያ የተተኮሰ ጥይት ከሞገስን ሳይሆን ብሩክን መቶት ቢሆን ኖሮ ሞገስ ማነው ብሩክ ይሄን ያክል ፓወር አይኖረው ማለት የመቋቋም አቅም ወዲያው ይሞት ነበረ። ለምን በፊት ስለተጎዳ ስለተደበደበ የምግብ መጠጥ ምናምን ነገር ስለምንም ነገር ውስጡ ላይ ያለው ፈሳሽ ነገር ስላለቀ በዛ ምክንያት እንግዲህ በጣም ስለተጎዳ አይቆጣጠረውም ነበረ። ስለዚህ በዛ ምክንያት እንግዲህ ሞገስ ያንን እሱ ላይ ማድረጉ በጣም ትልቅ እንትን አድርጓል ማለት ነው። ቤተሰቦቻችን ብቻ ግን በሁሉም ነገር የተደረገው ነገር በጣም ደስ ይል ነበረ። በቃ አላቅም እንዴት ብዬ እንደነግራችሁ በጣም ነው ደስ ያለኝ ዛሬ። ዝና ደግሞ ሲነጫነጭ ነበር እንግዲህ ሲነጫነጭ እንግዲህ ምን መዋረድ ብቻ ሞተናል ያለነውም አደጋ ውስጥ ነው ሰዎቹ ኃይለኛ ናቸው እኮ ብዬ ነበር እያለ እንግዲህ ከካሌብ ሞሲሳ ከሰውየው ጋር እያወራ ነበረ። ግን ምን ዋጋ አለው ጅብ ከሄደ ውሻ ጮኸ ነው ነገሩና እየተናደደ ነው። ማህሌትም እንግዲህ እየተንጨረጨረች ትገኛለች። ብሩክ በህይወት አለ
ዝና እንደዚህ አለ ምናምን እያለች ነበረ። ዝና ተናዷል ዛሬ ሆኖ እንደሆነ ብሩክ ሳያመልጣቸው አይቀርም እንግዲህ እያለች እያተነተነች ትገኛለች። ሌላዋ በጣም ታሳዝነዋ ደግሞ እቺ ህፃኗ ቆንጅየዋ ልጅ የታገተችው ነች። እሷንም እንግዲህ ዛሬ እኔ ደፍርሻለሁኝ እያላት ነው ዝና ማለት ነው። እሷም እባክህ ተወኝ፣ እባክህ እንደዛ ከምታደርገኝ ግደለኝ እያለች ነው። ኧረ እባክሽ እገልሻለሁ እንዲህ እያላት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።